ስለዚህ የፊት ለፊት በሩንም ያ ዛጋ ያለውን ነገር ማጽዳት ይቻላል። ፊት ለፊት ላይ ያሉ ነገሮች ቢነሱ ሙሉ አንደኛ ይሄ ሁሉ መኪና ፓርኪንግ መሆን ይችላል አይደል? ውጪው ላይ መኪና ፖስት ተስከባለች አይደል? 30 መኪና ፓርኪንግ ጋሻደ ይሄ ውጪውን ፓርኪንግ መጠቀም እንችላለን። ይሄ ፊት ለፊት ላይ ያሉትን የት እዚህ ላይ ይሄን ካሰራው በራስዎች ይሄን አቅም ካለው በዛ በኩል የመኪና ማስወጫ አርጉ። ኦኬ መኪና ፓርኪንግ ለማድረግ ያ ሜዳው ፊት ለፊት ያለው ሜዳ አዎ በጣም ሰፊ ቦታ ስለሆነ ብዙ ቦታ መያዝ ይችላል። ትክክል። አዎ የፓርኪንግ ቦታዎቹን የቸርቹ ቦታ ነው ያለው። ቅዱሳን እዚህ ጋር የኔ መኪና ቆማለች። ይሄ የምትመለከቱት ቦታ ነው እንግዲህ ይሄ ያሳየዋቸው የአምልኮ ስፍራ ነውና እዚህ ቱሉ ሞል ፊት ለፊት ላይ ነው ያለነው። ዛሬ ከህንጻ ባለቤት ጋር ከአቶ አደም ጋር ስብሰባ ነበረኝ። ባለሙያ መጥቶ ዛሬ ባለሙያ በደንብ ያለውን ነገር አስረድቶኛል። ውሃዎች ውስጡ ላይ የሞላ ውሃ አለና ያንን ውሃ እንዴት አድርጎ ውሃውን መምጠጥ እንዳለበት እያንዳንዱ ነገር አስረድቶኛል። ያንን ተረድቻለሁ ዛሬ። እንግዲህ እግዚአብሔር ቢረዳን ከፈጠንን ለብዙ ሰዎች መሆን የሚችል የከበረ ነገር እንሰራለን የሚል እምነት አለኝ። ይሄንን ደግሞ የምታዩትን ከላይ ያለውን አፕስቴር ይሄንን ከላይ መኪና የሚወጣበትን መስመር ካዘጋጀ በኋላ ይሄንን ለፓርኪንግ መጠቀም ትችላለህ ብሎኛል። የዚህ ህንጻ ባለቤት እኚህ ናቸው። ጋሻ ደም እዛ ጋር ነጭ ጃኬት የለበሱ ናቸው። ይኸው እዚህ ፊት ለፊት ቆመዋል። በጣም መልካም ሰው ናቸው። ፈቅደውልኛል። ሙስሊም ናቸው። ነገር ግን በቃ ምንም መልካምነት እዚህ ድረስ እንደሆነ አይቻለውና እዚህ ጋር እንደምታዩት ይሄ ውሃ የሞላ ነው እንዳለ ይሄ የምታዩት ተጠቅላላ ውሃ ስለሞላ ነው ህንጻው ስር ይሄ ውሃ የሚመጠጥበትንና እዚህ ጋር ደግሞ ማስተንፈሻ እዚህ አካባቢ ላይ ተቆፍሮ እንደሚሰራ ወንድሜ ባለሙያ ማነው ስም ይቅርታ ተመስገን የሚባል ወንድሜ ይሄንን ነግሮኛልና ይሄንንም የምታዩትን ይሄን አፕስቴር ከላይ የምትመለከቱትን በጠቅላላ ለፓርኪንግ መጠቀም ከ300 በላይ መኪና መያዝ ይችላል። ሰፊ ቦታ ስለሆነ ይሄንን ለፓርኪንግ መጠቀም ይቻላል። ዛሬ እሳቸው ምን አድርገዋል? ሄደዋል። መብራት ኃይል ሄደው ቆጣሪ ሊያስገቡ ክፍያ ፈጽመው ነው የተመለሱት እና ቪዲዮውን ሼር አድርጉት። አትሊስት ብዙ ሰዎች ይሄን ቪዲዮ እንዲመለከቱት አብረን እንስራ። የእግዚአብሔርን መንግስት ነው እየሰራን ያለ ነው። ለብዙ ሰዎች የበረከት ምንጭ እንሁን። ፕሊስ በጌታ ፍቅር ነው ይሄን የምጠይቃችሁና ቪዲዮውን ሼር አድርጉት። ቪዲዮውን ሼር አድርጉት። ብዙ ሰዎችን ኢንቫይት አድርጉት። ቪዲዮውን ሼር አድርጉት። ይሄ ራሱ አንዱ አገልግሎት ስለሆነ ማለት ነው። የማይመስል ነገር ግን እግዚአብሔር ደግሞ አሳልፎ የሰጠን ስፍራ ዝም ብሎ ተራ የሆነ ስፍራ አይደለም። 450 ካሬ ማለት ቀላል እንዳይመስላችሁ። በጣም ሂውጅ ነው። በጣም ሰፊ ነው። በጣም ትልቅ ቦታ ነው። ከመነግራችሁ በላይ በጣም ትልቅ ቦታ ነው። ስለዚህ ፕሊዝ አትሊስት ቪዲዮውን እንኳን ሼር በማድረግ ቪዲዮውን ለብዙ ሰዎች በማድረግ ይሄ ራሱ አንዱ አገልግሎት አይደለም? ከኔ ጋር ለምን ይሄንን በጎና መልካም ስራ አሰሩ? እግዚአብሔር በሰጠኝ ነገር እያገለገልኳችሁ ነው፣ እየጨውኩ ነው፣ እያስተማርኩ ነው። ብዙ ሰዎች እየተጽናኑ ከስራት እየተፈቱ ነው። እግዚአብሔር ደግሞ እንደዚህ አይነት ስፍራ አሳልፎ ሲሰጠን እግዚአብሔርን እያመሰገንን ብዙ ሰዎች ደግሞ በዚህ ያለውን በጎና መልካም ስራ ተመልክተው ልጆቻቸውን በማበረታት እግዚአብሔርን መንግስት አብረውን እንዲሰሩ ሰዎችን ሞቲቬት እንድታደርጉ በጌታ ፍቅር እንግዲህ ጋሻ ደም ይሄው እዚህ የህንጻው ባለቤት እዚህ ከኔ ጋር ነው ያሉት። ከነሱ ጋር ሚቲንግ ነበረኝ፣ እየተመካከርን ነበረ። ቆጣሪ መግባት አለበት፣ ውስጡ መጸዳት አለበት። ብዙ የሚሰራ ከኛ የሚጠበቅ ብዙ ነገር ስላለ በዛ ጉዳይ ላይ ያወራዋቸው ነበር ቆይታ ያደረኩትኝ። ወደ ውስጥ ገብተን ያለውን ነገር ደግሞ እዩ፣ ተመልከቱ። ይሄንን መልካም ስራ ለመስራት
ምንም በቃ የክርስቶስ አይምሮ ያለው ሰው ይሄንን በጣም ደስ የሚያሰኝ ስራ መስራት ይችላል። መልካም ስራ ስለሆነ ይሄው እዩት ምን እንደሚያህል። ቪዲዮውን ሼር አድርጉ። ብዙ ሰዎች ይግቡና ይሄን ቪዲዮ ይመልከቱ። እዛ ጋ ቢሮዎች አሉ፣ እዛው የጸሎት ቤት አለ። ይሄንን የሚያህል ሰፊ ስፍራ እግዚአብሔር አሳልፎ ሰጥቶናልና ቀላል እንዳይመስላችሁ። እነዚህ ሲጸዳ ቀለም ሲቀባ እያንዳንዱ ነገር ያማረ ሲሆን መልካም ነው የሚሆነው። እንግዲህ ስፋቱን እዩት፣ ተመልከቱ። ዳግም እያመሰግናለሁ። በርታልን ጆሲ፣ ቴንክ ዩ ሶ ማች። ይሄ ራሱ ትልቅ ነገር ስለሆነ ተመልከቱ። እናንተ ራሳችሁ የራሳችሁን ግምት አስቀምጡ። በጣም ሰፊ ስፍራ አይደለም? በጣም ትልቅ ስፍራ። ጋሽ አደም ይባላሉ። ወለዬ ናቸው፣ ሙስሊም ናቸው። አያቸው እስልምናቸው ሳያግዳቸው እጅግ በጣም መልካም የሆነ ማይንድ ሴት ያላቸው አባት ናቸውና ይሄንን ስፍራ እጅግ በጣም ርካሽ በሆነ የኔን ጭንቀት ተመልክተው ያለውበትን ኢንቫይሮንመንት አይተው ለ3 ዓመት ነው እሰጥሃለሁ አሉኝ። ያው ማገለግለው ጌታ ምስክሬ ነው። ለ3 ዓመት ነው ያሉኝ። ዛሬ 3 ዓመት ልጄ ስራበት፣ ዝም ብሎ ከሚቀመጥ ስራበት፣ ተጠቀም፣ ሰዎችን አስተምር። በቃ እኔ ደግሞ ቃል ገባልሃለሁ አብሬ ሆናለሁ ነው ያሉኝ። እንግዲህ ተመልከቱ። እያንዳንዱ ይሄ ውሃ ስለሞላ የምታዩት ቦታ ላይ እዚህ ላይ ውሃ ስለሞላ ነው። ይሄንን ውሃ ባለሙያ መጥቶ ዛሬ ተነጋገረን። ኦልሞስት ወደ 170 ሺህ ብር አካባቢ ኮስት ያደርጋል። ይሄ ሙሉ ሊጸዳ፣ ይሄ ቀለም ሊቀባ፣ መብራት እናስገባለን ባውዛዎች። በዛ በኩል ዋና መግቢያ አለ። ይሄንን የመሰለ ስፍራ እግዚአብሔር አሳልፎ ከሰጠን እንግዲህ እኔ ህዝቡ ምን እንደሚጠብቅ አላቅም። ይሄው ተመልከቱ ምን እንደሚያህል። በጣም ሰፊ ነው። በጣም ትልቅ ስፍራ ነው። አምላኬ እግዚአብሔር ይሄንን ስፍራ አሳልፎ ከሰጠን ከኛ የሚጠበቀው እጅ ላይ ተያይዘን በጎና መልካም የሆነውን ስራ መስራት ነው። በጣም ሂውጅ ነው። በጣም ትልቅ ሰፊ ስፍራ ነው። ሰፊ ስፍራ ምናልባት እኛ እየፈዘዝን ሌላ ሰው መጥቶ እንዳይወስደው በጣም ስጋት አለ። በጌታ ፊት ነው የምናገረው። አሜን። God is with you Prophet Jose ሀብታሙ thank you God bless you። ይሄ ቪዲዮን እንኳን ሼር አድርጉት። አይ እናንተ እንኳን መስጠት ባትችሉ ቪዲዮን ሼር በማድረግ በጎ ህሊና ያላቸው የእግዚአብሔር መንግስት መስራት የሚናፍቁ የሚፈልጉ ሰዎች በዚህ በጎና መልካም ስራ ላይ እጃቸውን እንዲያበረቱ ሰዎችን ኢንቫይት ማድረግ ራሱ እኮ ትልቅነት ነው። እውነት በጣም ትልቅነት ነው ሰዎችን ኢንቫይት ማድረግ። ስለዚህ እዩት ምን እንደሚያህል። በጣም ሰፊ ነው። ቪዲዮውን እስቲ ሼር አድርጉት። ብዙ ሰዎችን ኢንቫይት አድርጉልኝ። በጣም ትልቅ ቴንክ ዩ። በርታ ወንድማችን እስቲ እልፍነሽ ቴንክ ዩ። እኔ ወዳጅ ዘመንሽ ይባረክ። አመሰግናለሁ። ስጨው ነበር፣ ሳገለግል ነበር። አያችሁ ምሳ እንኳን አልበላውም፣ አላረፍኩም። ወጣው ደግሞ ወደዚህ ስፍራ መጣው። አያችሁ እኔ እንግዲህ በሚችለው ሁሉ አቅም ትግል ላይ ነው ያለው፣ ትጋት ላይ ነው ያለው። እየሰራው ነው፣ እየደከምኩ ነው። ሙስሊም ናቸው፣ ጋሻ አደም ይባላሉ። መልካም ሰው ናቸው። ይሄንን ስፍራ ተጠቀም፣ አገልግል፣ ህዝብን ነፃ አውጣ፣ አስተምር፣ እወድሃለሁ፣ ለ3 ዓመት እሰጥሃለሁ ብለውኛል። 3 ዓመት ሙሉ ፈርምልሃለሁ ብለውኛል። የ1 ዓመት ከፍለን 3 ዓመት እሳቸው ከፈረሙልን ምን እንፈልጋለን? ዛሬ ቆጣሪ ከፍለው መጡ። ለኔ ብለው ቆጣሪ ከፍለው መጡ። ይሄ ሁሉ መብራት ይገባል፣ ቀለም ይቀባል፣ መድረኩ እዚህ ፊት ለፊት ላይ ይሰራል። እዚህ ፊት ለፊት ላይ መድረክ እንሰራለን። ከዚህ በላይ የከበረ ነገር አለ? እግዚአብሔር እንዲህ አይነት ስፍራ አሳልፎ ሰጥቷችሁ ተሰብስበን እግዚአብሔርን ቤት ሰርተን አብረን ህብረት አድርገን ማምለክ ሲገባል እንግዲህ ከዚህ በላይ እኔ ምን ላድርግ እንደምችል አላውቅም። በእውነት ኢትዮጵያውያን፣ ኤርትራውያን በዚህ በጎና መልካም ስራ ላይ እጆቻችሁን እንድታበረቱ በነገር ሁሉ አብራችሁኝ እንድትቆሙ የእግዚአብሔር መንግስት እንድንሰራ ጥሪ ያቀርብላችኋል። በጣም ትልቅ ነው። በጣም ሰፊ ስፍራ ነው። እግዚአብሔር ይሄንን ቦታ አሳልፎ ሰጥቶናል። ኑና እግዚአብሔርን ኪንግደም ከኔ ጋር ስሩ። በምትችሉት ሁሉ አቅም ዘር በመዝራት አብራችሁኝ ቁሙ። እንበርታ። እጅ ላይ ተያይዘን እግዚአብሔርን ኪንግደም እንስራ። ለብዙ ሰዎች የበረከት ምንጭ እንሁን። አይዶ ማበስት የምችለውን ሁሉ አድርጌያለሁ። ያ ብቻ አይደለም እንግዲህ ይሄ አብስቴር ነው አይደለም? ይሄ ውጪው ነው የላይኛው። ይሄን ቦታ መገንባት ስላልቻልኩ ነው አይደለ? ብዙ ወጪ ስለሚጠይቅ ይሄ ቦታ ብዙ ወጪ ስለሚጠይቅ ምን አሉኝ? ይሄ ከአንድ ነጥብ በላይ ኢንቨስት ስለምታረግበት ይሄንን ለምትገነባበት ብዙ ነገር ኮስት ስለሚያደርግ
እና የስረኛውን ቦታ ልስጣሉኝ ግራውንዱን ማለት ነው። ኦልሬዲ እኮ ግራውንዱ የተከራየ ነው፣ ግን እሳቸው በጎ ስለሆኑ መልካም ሰው ስለሆኑ ይሄንን አድርገዋልና ጀስት አብረን እንስራ፣ ነገሮች መልካም ይሆናሉ። በእግዚአብሔር ኪንግደም ላይ ዘር መዝራት የምታስቡ 100,000 ብርም 50,000 ብርም የምትችሉትን አድርጉ፣ ደውሉልኝ። እወዳችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም